ሰላም ተመልሳ ማለት ነው ወደ እነ ናታን ቤት ስለመጣች እጅግ በጣም ነው የሚያስደስተው። ምክንያቱም አሁን ላይ ወይዘሮ ሜሮን ራሱ ሰላምን ይቅርታ ጠይቃታለች። ባደረገችው ነገር እንደተጸጸተች እና እንደተከፋች እንግዲህ በግልጽ ማለት ነው ለሰላም ነግራታለች። ሰላም እጅግ በጣም ደስ ብሏታል። ሮዚም እንደዚሁ ደስ ብሏታል። ናታንም እንግዲህ ሰላም በመመለሷ እጅግ በጣም ተደስቷል። አሁን ላይ ማለት ነው እንግዲህ ናታንና እንዲሁም ደግሞ ሰላም ከብዙ ነገሮች በኋላ ይብን ራሱ በሜሮን በእናቱ ፊት ማለት ነው እንግዲህ በይፋ ያው ሰላምን ለራሱ እንዲያደርግ እንግዲህ ፍቃድ ተሰጥቶታል ማለት ይቻላል ማለት ነው። ምክንያቱም አንተ ምን እየሰራህ ነው? እውነት እሷን ትወዳታለህ? ታፈቅራታለህ? ማይካ ደግሞ እጅግ በጣም አንተን ታፈቅራለች፣ ትወዳለች። እኔ በጣም እሷን አውቃታለሁ፣ ልጄን አውቃታለሁ፣ በጣም ትወዳለች በማለት እንግዲህ ለናቴ ተናግራለች ማለት ነው። ናቴ ደግሞ እማዬ አውቃለሁኝ፣ ግን ደግሞ እኔ በፍጹም እሷን አልወዳትም በማለት እሱም እንግዲህ ተናግሯል ማለት ነው። ምክንያቱም ወይዘሮ ሜሮን አንድ ነገር አይታለች፣ እንዲሁም ደግሞ ናታን የተሳሳተው ነገር አለ ማለት ነው። ይህን ነገር እንዲሳሳት ወይንም ደግሞ እንዲሆን እንዲፈጸም እያደረገችው ደግሞ ራሷ ማይካ ነች ማለት ነው። ምክንያቱም እንግዲህ ናታን በጣም ሰክሮ ነበረ፣ ከመጠን በላይ ራሱን እስከሚስት ድረስ ሰክሮ ነበረ። እንግዲህ በሰከረ ሰዓት እንግዲህ እዛው አድራለች ማለት ይቻላል። እዟት አድሯል ሳይሆን እዛው አድራለች ማለት ይቻላል። እሱ ምንም ነገር የሚያውቀው ነገር የለም። ስለዚህ ጎትተው ዘው የገባችው ማነች? ራሷ ማይካ ነች ማለት ነው። እንደሰከረ በጣም እንትን እንዳለ ስታይ ይህን ነገር እኔ አብሬው መሆን ግድ አለብኝ፣ ከፍቅሬ ጋር ከምወደው ከማፈቅረው ሰው ጋር ደስ የሚል ጊዜ ማሳለፍ እፈልጋለሁ በማለት እንግዲህ ማይካ እዛው አድራለች ማለት ነው። እና ናታን እንግዲህ በጠዋት ሲነቃ ከማይካ ጋር ማደሩን ባየ ሰዓት እጅጉን በጣም ነበር የደነገጠው ማለት ነው። እንዴት እንደዚህ ሊሆን ይችላል? እንዴ ትናንትና ማታ እኮ ስትለምነኝ ነበር የኔ ቆንጆ፣ የኔ ፍቅር፣ ይሄ ነገርማ ዛሬ መሆን አለበት እያልክ እኮ ስትለምነኝ ነበር። አሁን ምንድን ነው እንደዚህ የምትሆነው? በማለት እንግዲህ በፍጹም ይህን ነገር ላደርገው አልችልም፣ እንዴት እንደዚህ ይሆናል? በማለት እንግዲህ ያው የማይካን ጉሮሮ እንቅ አድርጎ እጅግ በጣም ነበር እያስፈራራት ማለት ነው። ይህ ነገር የተፈጠረው ልክ እንዳልተፈጠረ አድርገሽ አስቢው በማለት እንግዲህ ወዲያውኑ ነበር ከክላሱ ያስወጣት ማለት ነው። እና በተፈጠረውና በሆነው ነገር እጅግ በጣም እንግዲህ ናታን በጣም ከመጠን በላይ አዝኗል ማለት ነው። ይህ ነገር እንደሆነና እንደተፈጠረ ደግሞ ሮዚም አውቃለች። ሲቀጥል ደግሞ ሜሮንም የናታን እናት አውቃለች ማለት ነው። ያ ማለት ማይካ እና ናታን አንድ ላይ እንዳደሩ ይብን ሮዚ ማለት ነው የጆሮ ጌጥ እያየች ራሱ ያው ሰላም እንዳታየው ሸፈን ስታደርግ ነበር፣ የወንድሟ መከታ ማለት ነው ሰላምና እንዲሁም ደግሞ ናታን አንድ ላይ እንዲሆኑ የምታደርገው እጥረት በሁለታቸው መካከል የሚያረቃቸውን ነገር ማለት ነው የሚያራርቃቸውን ነገር እንግዲህ እየተከታተለች ከጎን ሆና ማለት ነው የቻለችውን ነገር እያደረገች ትገኛለች። የወንድሟን ደስታ ማየት እጅጉን የምትመኘው ሮዛ ማለት ነው ማድረግ ያለባትን ነገር እያደረገች ትገኛለች። እንዲሁም ደግሞ ሰላምንም ወደ ቤት እንድትመለስ እንዲሁም ደግሞ እናቷም ይቅርታ እንድታደርግላት ያደረገች ራሷ ነች ማለት ይቻላል። ምክንያቱም እናቷ እንደተጸጸተች እና ውስጧን እንደነካት ታውቃለች። ምክንያቱም ያየችው ህልም አለ። ያ ነገር ደግሞ እኔ ልጅሽ ብሆን አስበሽዋል እናቴ፣ ስለዚህ አንቺ ሰላምን ጥሩ አላደረግሽም በማለት እንዲጸጸታትና እንዲሁም ደግሞ ያለውን ነገር እንዲገባት ያደረገችው ሮዚ ነች ማለት ነው። ስለዚህ አሁን ላይ እንግዲህ ያው የናታን እናት አጠቃላይ ሰላምን ይቅርታ አድርጋላታለች፣ ወደዛ ቤት ተመልሳለች ማለት ነው። በስትመለስ ግን ማይካ እጅጉን በጣም ነበር የተናደደችው የተበሳጨችው ማለት ነው። ምክንያቱም ያው እንድትመለስ አትፈልግም ነበር። ሂጂ ውጪ ብላት ነበር። እንደውም በጥፊ መታት ነበረ። ግን ደግሞ ሜሮን መታ ማለት ነው። ወይዘሮ ሜሮን መታ ነይ እፈልግሻለሁ በማለት እንግዲህ ራሷ ማይካን ጠርታት ነበር። አንቺና ናታን ምንድን ነው ያደረጋችሁት? ለምንስ ነው እንደዚያ የሆናችሁት? አንድ ላይ ተኝታችሁ እኮ አይቻችኋለሁኝ። ጠዋት ያየሁትን ነገር ማመን አቅቶኛል በማለት ወይዘሮ ሜሮን ትናገራለች። እንግዲህ ማይካም የተናገረችው ነገር እሱ እኮ በጣም ይወደኛል፣ እኔም በጣም እወደዋለሁ፣ አፈቅረዋለሁ። ስለዚህ በቃ
ማንም ሰው ከሚወደው ሰው ጋር እንደዚህ አይነት ነገሮች ማሳለፍ እጅጉን በጣም ነው ደስ የሚለው። ናታን ደግሞ በዚህ ፈቃደኛ ነው። ስለዚህ ምንም ነገር አይደለም። በቃ እማዬ በጣም ደስ ብሎኛል በማለት ባሳለፈችው እና በሆነው ነገር በተደረገው ነገር እሷ እጅግ በጣም ደስተኛ እንደሆነች ማለት ነው። የእሱን ፍላጎት ነው ወይ በማለት እንግዲህ ሜሩን ጠይቃት ነበር። አዎ እማዬ የራሱን ፍላጎት ነው። አሁን ላይ እንግዲህ ማንም ቢሆን ማንም በአሁኑ ዘመን አስገድዶ የሚያደርግ የለም። ስለዚህ የኔና የእሱ ፍላጎት ሆኖ ነው ያደረግነው በማለት እንግዲህ ለወይዘሮ ሜሩን ተናግራለች። ወይዘሮ ሜሩንም በጣም ነበር እንትን ያለችው ማለት ነው። ተጠራጥራታለች እና ዘወር ስትል እንደውም ማይካ የሆነ ነገር እያሽሟጠጠች ነበረ ማለት ነው። እና በነገራችን ላይ ማይካ ለእነሱ ቤተሰቦች ማለት ነው ይብን ራሱ ወይዘሮ ሜሪን እንደምትጨነቅላት እሷ ምንም አይገባትም ማለት ነው። እና እዚህ ቤት እሷ ብትወጣ ነበር ሰላም የሚያገኙት ማለት ነው። ናታንም እንደዚህ ነው ያለው። እማዬ ይቺ ልጅ ከዚህ ቤት ካልወጣች በስተቀር እኔ ህይወት አይስተካከልም። ይስተካከላል ስላት እሷ በጣም ብዙ ነገር እያበላሰችብኝ ነው። ስለዚህ የግድ እሷ ከዚህ ቤት መውጣት አለባት ብሎ ተናግሮ ነበረ። ግን ደግሞ ወይዘሮ ሜሩን ደግሞ እንድትወጣ አልፈለገችም። ያደራ ልጅ ነች። ስለዚህ እሷ በፍጹም አትወጣም ብለዋለች ማለት ነው። ግን ትወዳለች። ነገሮቹን ምርጫህን አስተካክለው። በቃ አሁን ያደረከው ነገር አለ፣ ስህተት አለ። ከማይ ጋር አብረህ ተኝተሃል። አንተ ደግሞ የምትፈልገው ሰላምን ነው የምፈልገው። አንተ ራስህ እኮ ልጄ በጣም አወዛገብኝ። ስለዚህ መምረጥ ያለብን ምረጥ፣ ማስተካከል ያሉብን ነገሮች አስተካክል ብለዋለች። እንዲሁም ደግሞ ናታን ለሮዛ የተናገረው ነገር አለ። ሮዚም ጠርጥራለች። ምክንያቱም ያው ብዙ ነገሮችን ስላየሽ ማለት ነው። ከክላሱ ስትወጣ ውስጥ ልብሶቿን እዛ ምናምን ማይክ አይታለች። እንዲሁም የጆሮ ጌጧን እንደዚሁ ካልጋ ላይ አይታለች ማለት ነው። እና ከዚያ አንጻር ሮዛ የተናገረችው ነገር አለ ማለት ነው። ያው ናታን ብዙ ነገር ሲናገር ነበር። ሰላም መታለች ምናምን ነገር ስትለው ሩጦ ነበረ የፈለጋት ማለት ነው። ሲቀጥል ደግሞ እኔ በጣም መጥፎ ሰው ነኝ፣ እሷ ደግሞ በጣም ንጹሕ ነች። ስለዚህ እኔ ለእሷ አልገባትም፣ እንዴት ነው ደፍሬ ፊቷን የማየው እያለ እየተጸጸተ ነበር። ስለዚህ ያልሆነ ነገር ያለ ፍላጎቱ ወይንም ደግሞ ዝም ብሎ ያደረገው ነገር እንደሆነ ሮዚ ተረድተዋለች ማለት ነው። እንደ እህት ተረድተዋለች። ግን ደግሞ አሁን ላይ ማይካ የያዘችው ነገር አለ። ቪዲዮ ቀርጻ ወይንም ደግሞ እንደዚህ ፎቶ አንስታ ይዛለች ማለት ነው። እኔ ግን ያልገባኝ ነገር ይሆን በመጨረሻ ፓርት ላይ ምንድን ነው ያደረገችው? ማይካ ያው ከናታን ጋር አብራ እንዳደረች የሚያሳይ ፎቶ ነበረ። ሰላም እንድታየው በማለት እንግዲህ ያው አስቀምጠው ነበርና ለምንድን ነው ሰላም እንድታየው የፈለገችው? እንግዲህ ሰላም የእሱ ፍቅረኛ እንዳልሆነች ታውቃለች። ለምንድን ነው ሽማግሌ ተልኳል ምናምን እያለ እንግዲህ ሊጫወቱባት ፈልገው ነበረ ሮዚ። ሁላቸውም ተሰባስበው ማለት ነው ከማይካ ጋር። ግን የሚያገባት ወይንም ደግሞ የሚያፈቅራት ሌላ ሴት ነች ብላ ነው የምታምነው። እና ያን ነገር ለምንድን ነው ለሰላም ማሳየት ያስፈለገው? እሷ ሆን ብላ እንድታየው ብላ ነው እንግዲህ ያስቀመጠችው ስልኳን ማለት ነው። እና በመጨረሻም እንግዲህ ሰላም ያን ነገር አይተዋለች አላየችውም የሚለው ነገር አሳሳቢ ነው። ግን ደግሞ ያም ነገር ቢሆንም በስህተት የተደረገና ሳይፈልግ ሳይወድ የተደረገ ነገር እስከሆነ ድረስ ምንም ያክል ማለት ነው ናታን በዚህ ጉዳይና ሰላም ቢጨቃጨቁበትም ግን ደግሞ መልሰው ደግሞ አብረው ይሆናሉ ብዬ አስባለሁ። በጣም ብዙ ፈተናዎች ከዚህ በላይ ራሱ ሊገጥማቸው ይችላል። ግን ደግሞ እነሱ ከተሳሰቡ ፍቅራቸውን አስበልጠው አንድ ይሆናሉ ብለን ተስፋ እናደርጋለን። ማይካም እንግዲህ የሰርግህ ዕለት እጅግ በጣም ደስ የሚል ስጦታ አሳይሃለሁ ስትለው ነበር። በነገራችን ላይ ከዚህ በላይ ማይካ ልታረግዝም ትችላለች ምናምን ነገር ያ ነገር ማለት ነው አለ በዚያ መልኩ ልታስረው ትችላለች። ግን ደግሞ ምንም ያክል ብታረግዝም በቃ ከማይወዳ ሴት ወንድ ልጅ እንደማይቀመጥ እርግጠኛ ነኝ ማለት ነው። ስለዚህ ምንም ይሁን ምንም የፈለገችውን ነገር ብታደርግም ማይካ ናታንን ለራሷ ማድረግ በፍጹም አችልም ብዬ ነው የማስበው። እንግዲህ እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ